ቤተሰቦች ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ሰውን እንዴት ይንቃል? ሰው በእግዚአብሔር አምሳል የተፈጠረ ሰው እንዴትስ ይናቃል? ግሩምና ድንቅ አድርጎ እግዚአብሔር በመልኩና በአምሳሉ የፈጠረው ሰው እንዴት ሰው ይናቃል? እንዴትስ ሰው ይናቃል? ሰውን መናቅ እኮ እግዚአብሔርን መናቅ ነው። ሰውን መናቅ፣ ሰውን ማክፋፋት እግዚአብሔርን ማክፋፋት ነው። እግዚአብሔርን መሳደብ ነው። ሰው እንዴት ይናቃል? ሰው ብር ስለሌለው መናቅ አለበት? ሰው መኪና ስለሌለው መናቅ አለበት? ሰው ጥሩ ሶፋ ላይ ስላልተቀመጠ፣ ሰው ጥሩ አልጋ ላይ ስላልተኛ መናቅ አለበት? ሰው ቪላ ቤት ስለሌለው መናቅ አለበት? ሰው ጥሩ ንግድ ስለሌለው መናቅ አለበት? ሰው ስለታመመ መናቅ አለበት? ሰው አካሉ ስለጎደለ መናቅ አለበት? ሰው በረንዳ ስለወደቀ፣ ሰው ቆሻሻ ልብስ ስለለበሰ ሰው መናቅ አለበት? ሰው የእግዚአብሔር ተፈጥሮ ነው። ሰውን እግዚአብሔር አሳምሮ ነው፣ አስቦ ነው፣ መልካም ነው ብሎ ነው ሰውን የፈጠረው። ስለዚህ ሰውን እኔ አልንቅም የምትሉ ሰዎች ካላችሁ ሰውን ታዲያ ለምን አትረዱ? ሰውን ለምን ከወደቀበት አታነሱም? ሰው መጠለያ አጥቶ በየጎዳናው በብርድና በሽንት ላይ ለምን ይተኛል? ሰው ለምን እየተራበ ለምን ፍርፋሪ ይለምናል? ሰውን የማትንቁ ሰዎች ካላችሁ ብራችሁ ተጠቀሙበት፣ ገንዘባችሁን ተጠቀሙበት። ለሰው መስራት ማለት ለእግዚአብሔር መስራት ማለት ነው። ለሰው መስጠት ማለት ለእግዚአብሔር ማበደር ማለት ነው። ብልና ዝገት በሌለበት በላይ በሰማይ በእግዚአብሔር መዝገብ ላይ ማስፈር ማጠራቀም ማለት ነው። ባንክ ላይ ብራችሁን አከማይታችሁ ለተቸገረ የማትሰጡ ሰዎች ካላችሁ ብራችሁ ይዝጋል ማለት ነው። ብልህ ይበላዋል ማለት ነው፣ ይበሰብሳል ማለት ነው። ነገር ግን ለሰው ስታደርጉ፣ ሰውን ስታከብሩ እግዚአብሔር ደግሞ በላይ በሰማይ እናንተን ያከብራል። ስለዚህ ሰው አይናቅም። ሰውን የምትንቁ ሰው ካላችሁ አስቸጋሪ ነው። እግዚአብሔርን እየተሳደባችሁ መሆኑን በዚህ መንገድ ልነግራችሁ እፈልጋለሁ ማለት ሰው ምንም አይነት ባህሪ ኖረው ምንም አይነት ተግባር ኖረው ሰው በሰውነቱ ክቡር ሰው ነው። ሰው ክቡር ነው። ሰው መድረስ አለበት። ሰውን ያልናቀ ሰው ለሰው መድረስ አለበት። ሰውን የማይንቅ ሰው ምስክርነቱ ምንድነው ብትሉ ለሰው ሲደርስ ብቻ ነው። ያለበለዛ ሰውን እየተሳደበ ነው፣ ሰውን እየናቀ ነው፣ እግዚአብሔርን እየተሳደበ ነው፣ እግዚአብሔርን እየናቀ ነው ማለት ነው። ሰው ክቡር ነው። ሰው መድረሻው አይታወቅም፣ የሰው መጨረሻው አይታወቅም። ሰው ዛሬ ባለው ሕይወት ላይ ሰውን አይቶ የነገውን ሳያቅ የነገውን ሳይረዳ ዛሬ በሰው ላይ የሚፈርድ የኢየሱስ መጨረሻ ምንድነው? ስለዚህ ሰው አይናቅም። እውነት እወዳቸዋለሁ፣ ከልቤ ነው የምናገረው። የተናቁ ሰዎች በጣም ትልልቅ ነገሮችን የሚሰሩ ሰዎች ናቸው። ዛሬ ሊናቁ ይችላሉ። ዛሬ ራቁታቸውን ሊሆኑ ይችላሉ። ዛሬ ጨርቅ ቅያሬ የሌላቸው ሰዎች ሊኖሩ፣ ዛሬ የሚበሉት የሚጠጡት የሚኖሩበት መጠለያ የሌላቸው ሰዎች ሊኖሩ ይችላሉ። ዛሬ በሐዘን በጭንቀት ዛሬ በመከራ ያሉ ሰዎች ሊኖሩ ይችላሉ። ነገር ግን ነገ ነጋቸው አይታወቅም። ስለዚህ ሰውን አትናቁ። ቻው። መልካም ውሎ ይሁን።